አልহামዱሊላህ ወባድ ካፍታ ቆይታ በኋላ ተመልሰናል። በአላህ ፍቃድ የአህሉ ሱና ሌሎች አህሉ ሱና መገለጫዎችን የምናይ ይሆናል። ከነዚህ መካከል በጣም ጎልቶ የሚታየው ሁሉ ጊዜ የሚጠቀሰው ያው እንደ ጥቅል አህሉ ሱነቲ ወልጀማዓ ዋነኛ መገለጫቸው በትክክል የአላህና የመልእክተኛውን ንግግር መከተላቸው እንደሆነ ታውቋል። እና ይህ ደግሞ እንደተጠቀስከው በሙግት ወይ ደግሞ እውነት ነው ብሎ ዝም ብሎ መናገር ብቻ ሳይሆን በተግባርም ጀምር የሚረጋገጥ ነው። የምንጠቅሰው ከዚህ አንፃር እንጂ እንዲህ ብለው ይሞግታሉ እያለን አይደለም። ምክንያቱም የሚሞግቱ ብዙ አሉ። ቁርአንና ሐዲስን መከተልን የሚሞግቱ አሉ። ግን ሐታ በሙግት ደረጃ ራሱ ቅድም እንዳልነው አዲላ ለፍዝያ ናቸው ብለው የሚያጣጥሉ ظواهر الكتاب والسنة መከተል ማለት የቁርአንና የሐዲስን አንዳንድ ግልጽ መልእክቶችን መከተል من اصول الكفر የኩፍር መሰረቶች ውስጥ ይካተታል የሚሉ ሰዎችም አሉ። ማለት እንዳለ ግልጹን ከተከተልክ ወደ ክህደት ትገባለህ ነው። እንግዲህ ቁርአን ግልጽ በሆነ መልኩ የሚያንጸባርቀው ጎልህ መልእክት ክህደት ሊሆን ነው በእነሱ አባባል ማለት ነው። ይሄ እንግዲህ በጣም ከባድ ንግግር ነው ሐቂቀተን። ግን በእውነትም እኛ ለምሳሌ አህለ ሱና የሚጓዙበት መንገድ ሐቅ ነው፣ ቁርአንና ሐዲስን በትክክል ይከተላሉ ሲባል ጥሪያችንም ወደዚህ ስለሆነ ነው። እንደሌሎቹ አናጣጥልም፣ በትክክልም ወደዚህ እንጣራለን። የአህለ ሱና መገለጫ ይህ ነውና ይህ ጥሪያቸው እንደሆነ ከሚያሳዩ አጠር ካሉ ንግግሮች መካከል አንዱን ለምሳሌ የሼኽ አልእስላም ኢብኑ ተይሚያን ንግግር እዚህ ላይ ባጭሩ ማውሳት እንችላለን። በጣም በርካታ ቦታዎች ላይ ይሄንን እውነታ ኢብኑ ተይሚያም ይሁን ሌሎቹ ቢያሰፍሩም ነገር ግን እንዲያው አጠር ባለ መልኩ እውነታውን ሊከልስልን ስለሚችል ባጭሩ እንመልከተው ይሄንን ንግግር ማለት ነው። ይሄ ያው ሶስተኛው ሙጀለድ 347ኛው ገጽ ላይ የነሱን የተወሰኑ መገለጫዎችን ካወሳ በኋላ ምን ይላል? وبهذا يتبين أن أحق الناس بأن تكون هي الفرقة الناجية أهل الحديث والسنة ይላል። ከላይ በጠቀስነው የሚገለጽ ወይም የሚታወቅ ነገር ማለት ነው። ከሁሉ በላይ ነፃ የሚወጡት ቡድኖች ማለት ህዝበ ሙስሊሙ ሲከፋፈል ከዚህ ጥፋት ነፃ የሚወጡት እነሱ ላይ ማለት ነው። እዛ ሐዲስ ላይ ከዚህ በፊት እንዳሳለፍ ነው ብቸኛው ነፃ የሚወጣ ወይም ለዚህ ቃል የተገባለት አንጃ ወይም ቡድን የሆኑት እነማን ናቸው ከተባለ ለዚህ በጣም የተገቡት አህሉል ሐዲስ ወሱና ናቸው። ሐዲስና ሱናን ተከታይ የሆኑ ዑለማዎች ናቸው። በሐዲስም ደረጃ በእውቀትም ትልቅ ደረጃ አላቸው። የብቻ ሳይሆን ተከታዮችም ስለሆኑ ነው አህሉል ሐዲስ የተባሉት እንጂ ለምሳሌ በፊቅህ ጉዳዮች ላይ ይሄ የአህሉል ሐዲስ ምርጫ ነው፣ ይሄ ፉቃዎች ምርጫ ነው ሲባል ነገሩ ብዙ ጊዜ እንዲህ አይነት ቅርጽ ይዞ አይደለም። ምክንያቱም የፊቅህ አዋቂዎች ሆነው ግን የሐዲስ ተከታዮች ስለሆኑ አህሉል ሐዲስም የሚባሉ አሉ ማለት ነው። ይህ እንግዲህ አንድ የአህሉ ሱናም ሌላ መጠሪያ ስማቸው ነው አህሉል ሐዲስ የሚለው እና እነሱ ናቸው ይበልጥ ለዚህ ወስፍ ወይም መገለጫ የተገቡ የሆኑት ካለ በኋላ ምን ይላል? الذين ليس لهم متبوع يتعصبون له إلا رسول الله صلى الله عليه وسلم ሙሉ ለሙሉ እጅ የሚሰጡለትና በጭፍንም ቢሆን የሚከተሉት ኢማም የላቸውም ከመልእክተኛው አለይሂ ሰላቱ ወሰላም በስተቀር ሙሉ ለሙሉ ያለምንም ቅድመ ሁኔታ የሚከተሉት እሳቸው ነው። ከእሳቸው ውጭ ያለው ዓሊም ቢሆን ብሎም ትልቅ ደረጃ ላይ የደረሰ ኢማም ቢሆን ሐታ ሰሃቦችም ቢሆኑ በነፍስ ወከፍ ሲታዩ ለየብቻ እንደ ግለሰብ ሲታዩ ምንም ያህል የእውቀት ብቃት ቢኖራቸውም ግን ሊሳሳቱ ይችላሉ። ኢማም ማሊክ ከዚህ በፊት እንዳሉት ኩሉና ራዱን ወመርዱዱን ኢላ ሳሒበ ሀዘል ቀብር ብለዋል። ሁላችንም ያው መልስ የሚሰጥ እና የሚመለስ ነው ማለት ማዕሱም የሆነ የለም ከዚህ ቀብር ባለቤት በቀራሉ። ያው እሳቸው መዲና መስጂድ ስለሚያስተምሩ የረሱል ሰለላሁ ዐለይሂ ወሰለም ቀብር እየጠቆሙ ማለት ነው። ቀጥለው ሸይኹል ኢስላም ምን ይላሉ? ወሁም አዕለሙ الناس بأقواله وأحواله እነሱ ማለትም አህለል ሐዲስ የመልእክተኛውን ንግግሮችና ሁኔታዎች ወይም ስለሳቸው የተወሩት ፊቶችን አስመልክቶ ይበልጥ አዋቂዎች ናቸው። ስለዚህ መልእክተኛውን የሚከተሉት በእውቀት ነው። እንዲሁ በሙግት የኛ አቋም የመልእክተኛው መሆን አለበት ሐቅ ያው ከመልእክተኛው አቋም አይወጣም ስለዚህ ብለው በቂያስ የሚወስዱት ሳይሆን በትክክል እውነታውን በእውቀት ላይ መስርተው ነቅሰው የሚያወጡ ናቸው። በትክክል የሳቸውን ተውፊት ይከተላሉ ማለት ነው። ወአዕظمهم تمييزا بين صحيحها وسقيمها ሐዲሶችንም በተመለከተ ትክክለኛውን ዘገባና ትክክለኛ ያልሆኑትን የተበላሹ ዘገባዎችን በመለየት ረገድ ከሁሉ የተሻሉ ናቸው፣ ይበልጥ ዕውቀት ያላቸው ናቸው ማለት ነው። وأئمتهم فقهاء فيها وأهل معرفة بمعانيها
የሐዲስ ሊቃውንት መሪዎችም በእነዚህ በመልእክተኛው አለይሂ ሰላቱ ወሰለም ዘገባዎች ዙሪያ ይበልጥ ግንዛቤ ያላቸው ናቸው። ብዙ ሰዎች አሁን የሐዲስ ሊቃውንት ያው ዝም ብለው ሐዲስ ማስተላለፍ እንጂ እውቀት የላቸውም ብለው ያስባሉ። ፍቅህ የላቸውም ተግባራዊ በሆኑ የሸሪዓ ህግጋትም ይሁን ከዚያም ውጭ ባሉ የአቂዳም በምንም ጉዳይ ላይ ዝም ብሎ በቃ የሆነ ነገር በጭፍን የሚያስተላልፉ እንደሆኑ ወይም ጭራሽ ቢድዓ ውስጥ የተዘፈቁት ደግሞ ከዚህ በፊት እንዳልነው ሐሸዊዮች ናቸው። መረጃዎችን ሳይለዩ አግበስብሰው ዝም ብለው መልቀቅ ብቻ ነው የነሱ አቋም የሚሉ አሉ። ግን እንደዛ አይደሉም። የሐዲስ ፊቅህ የሐዲስ መሪዎች በተለይ ኢማሞቹ በግንዛቤ ደረጃ ወደር የሌላቸው ናቸው። ወአህሉ ማዕሪፈትን ቢመዓኒሃ ያው ውስጥ ያለውን መልእክትን በመገንዘብ ደረጃ ይበልጥ እነሱ ከሌሎቹ የተሻሉ ናቸው ማለት ነው። ወትባዕ ለሃ በመከተልም ረገድ የሚያወሩትን ይሰሩበታል ማለት ነው። ተስዲቀን ወዐመለን ወሑበን ወመዋላተን ሊመን ዋላሃ ወሙዓዳተን ሊመን ዓዳሃ ይህንን መረጃው በትክክለኛ ሰነድ እስከተዘገበ ድረስ እውነት ብሎ በመቀበል ረገድ በተግባርም ያንን ወደ ተግባር መቀየር እንደዚሁም እነዚህ ነገሮች በመውደድ ደረጃ ማለት ማስረጃ ውስጥ የመጣውን ነገር ሱና እስከሆነ ድረስ ወዳው ነው የሚከተሉት። አንዳንዶቹ ለምሳሌ ቀጥታ መጻረር ቢያይችሉ የሚጠሉ አይሆንም። አሁን ብዙ የሲፋት አንቀጾችን ባልወረዱ ብሎ የሚመኙ የሚመስሉ ሰዎች አሉ። ለምሳሌ እነዚህ ማስረጃዎች ባይኖሩ አርራህማን ዐለል ዐርሽ ኢስተዋ ሊሆን ይችላል፣ ኢለይከ የስዐዱል ከሊሙ ጠይብ ወይ ደግሞ ሊማ ኸለቅቱ ቢየደይ የሚለው እንደዚህ ግልጽ ማስረጃዎች ሲመጡ ማጣመም ስለሚከብዳቸው ብቻ እነዚህ አንቀጾች ባይኖሩ የሚመኙ ሰዎች አሉ። ይሄ ለወህይ እጅ መስጠት አይደለም፣ ይሄ ከባድ ነው ማለት ነው። እንዲያውም እነዚህን ማስረጃዎች መጥላት ወደ ክህደት ወደ ኩፍር ወይም ክህደት የሚያስገባ ከባድ የሆነ ጥፋት እንደሆነ የታወቀ ነው ማለት ነው። ذلك بأنهم كرهوا ما أنزل الله فأحبط أعمالهم እንደሚለው ማለት ነው። ስራን የሚያበላሽ ነው የሚሆነው ማለት ነው። ስለዚህ በውዴታም ደረጃ የሚወዱ ናቸው። መዋላት ሊመን ዋላሃ እነዚህን ትክክለኛ ፈለጎች የመልእክተኛውን ሱናዎችን የሚከተሉትን በመወዳጀት ደረጃ ከሌሎች የተሻሉ ናቸው። ስለዚህ የሚወዳጁበት መሰረት በቃ ቁርአናዊና ሐዲሳዊ መሰረት ነው። በዲን ነው የሚወዳጁት እንጂ የራሳቸውን አቋም የራሳቸውን ውስን ግንዛቤ መሰረት አድርገው አይደለም ማለት ነው። ወሙዓዳተን ሊመን ዓዳሃ በተቃራኒውም ደግሞ እንደ ጠላት የሚፈርጁት ካለ የቁርአንና የሐዲስን ጠላት እንጂ በግለሰብ ደረጃ ከነሱ ጋር ቁርሾ ውስጥ የገባውን ሁሉ እንደ ጠላት የሚቆጥሩ አይደሉም። ወይም የዱንያ ጥቅማጥቅሞችንም መሰረት የሚያደርጉ አይደሉም ማለት ነው። الذين يردون المقالات المجملة إلى ما جاء به من الكتاب والحكمة ሰዎች ዘንድ የሚሰራጩ ድፍን ወይም ደግሞ አሻሚ የሆኑ ገለጻዎችን ሁሉ እሳቸው ማለትም መልእክተኛው አለይሂ ሰላቱ ወሰላም ይዘውት ወደ መጡት መጽሐፍና ጥበብ ማለትም ጥበብ الحكمة እዚህ ላይ የሚፈለግበት ያው ሱና ነው፣ ወደዛ የሚመልሱ ናቸው። ስለዚህ የሚዳኙት በቁርአንና በሐዲስ ነው ማለት ነው። ምንም እንኳን እነዚህ ከሌሎች የምንሰማቸው አንዳንድ ድፍን የሆኑ ወይም ደግሞ አሻሚ የሆኑ ገለጻዎች በውስጣቸው ሐቅ ታስቦባቸው ቢሆን ራሱ ቃላቱን በተቻለ አቅም በቁርአንና በሐዲስ ገለጻዎች ላይ መስርተን ነው የምናስተላልፈው። ግን ሐቅ ታስቦበት ከሆነ መልእክቱን እንቀበለዋለን፣ ቃሉን ግን አንቀበለው። ጭራሽ ባጥል ታስቦበት ከሆነ ሁለቱንም ቃሉንም መልእክቱንም እንመልሰዋለን። ስለዚህ የኛ ዳኛችን ይሄ ነው። ምክንያቱም በሰዎች መካከል የሚፈጠሩ ውዝግቦችን የሚፈታው ከበላይ የሚመጣ ወህይ ነው። ሰዎች እጅ የሚሰጡት ያው ከነሱ በላይ ለሚመጣ መለኮታዊ ዳኝነት ስለሆነ በየትኛውም ዝርዝር ጉዳይ ላይ ውዝግብ ሲነሳ መመለሻቸው ወደ ቁርአን ነው፣ ልክ አላህ እንዳዘዘው ማለት ነው። فلا ينصبون مقالة ويجعلونها من أصول دينهم ይላል። የሆነ ንግግርን መሰረት አድርገው ተክለው ከዛ የዲናቸው መሰረት አያደርጉትም ማለት አንዳንዶች የቢድዓ አራማጆች ለምሳሌ በሆኑ ርዕሶች ላይ ሁሌ የሚያርገበግቡት የዲናቸው መሰረት አድርገው በዚህ ላይ ወዳጅነትና ጠላትነትን የሚመሰርቱት ከምን ወስደው ነው የሚለው ሲጣራ ምንም አይነት መሰረት የሌለው ምንም አይነት ከቁርአንና ከሐዲስ ማስረጃ የሌለው ነገር ሆኖ ታገኘዋል። እንዲሁ ዝም ብሎ በቃ በራሳቸው ያኒ ዝንባሌ ላይ ተመስርተው ብቻ የሚመርጡትን የቢድዓ አቋም መሰረት ያደርጉና በዚህ ላይ ወዳጅነትና ጠላትነትን ይመሰርታሉ። ከዚህ ጋር የተስማማ ያው ወይም በዚህ አቋም የተስማማ ወዳጃችን ነው ይላሉ፣ ካልተስማማ ደግሞ ጠላታችን ነው ብሎም ከሃዲ ነው ሊሉም ይችላሉ። ግን ያ ሁሉ ሲሆን ማስረጃቸው ምንድነው ሲባል ለዚህ የሚሆን
ወይም የሚጠጋ ነገር ራሱ መቅረብ አይችሉም። በተቃራኒው ነው ማስረጃ እንደው በተቃራኒው ለምሳሌ አላሁ መውጁዱን ቢላ መካን ይህንን የህፃናት መፈክር ሲያደርጉት ወይም በዚህ መሰረት ሰዎችን ሲመዝኑ እንዲያው ሌላ ዝርዝር ውስጥ ከመግባታችን በፊት ይህንን ያለ የቁርአን የሐዲስ ማስረጃ አምጡ ወይ የሰሐቦች ንግግር የሰለፎች ሲባል ይህን የሚያመጡ አይደል። አይ ለይሰ ከሚስሊሂ ሸይ ብለዋል ይላል። ማስረጃ ይሄ ነው። አላሁ መውጁዱን ቢላ መካን ለሚለው ማስረጃ ለይሰ ከሚስሊሂ ሸይ የሚል ማለት ምንም የማይገናኝ ነገር ያመጣል ማለት ነው። እኛስ መቼ ነው አላህ አምሳያ ያለው? እና እንዲህ አይነት ነገር ነው ሌሎች ጋር የምታገኘው። አህሉ ሱና ግን እንደዛ አይደሉም። ፈላ ينصبون مقالة ويجعلونها من أصول دينهم وجمل كلامهم إن لم تكن ثابتة فيما جاء به الرسول صلى الله عليه وسلم መልእክተኛው ይዘውት የመጡት እስካልሆነ ድረስ የጥሪያቸው ዋና መዞሪያ ዛቢያ ለምሳሌ የዲናቸው መስረቻና የንግግራቸው ዋና መመለሻ አድርገው አይዙትም ማለት ነው። بل يجعلون ما بعث به الرسول صلى الله عليه وسلم من الكتاب والحكمة هو الأصل الذي يعتقدونه ويعتمدونه በተቃራኒው ወይም በአንጻሩ መልእክተኛው የተላኩበትን አላህ የሰጣቸውን ቁርአንና ሐዲስን የሚመረኮዙት እና የሚያምኑበት መሰረት ያደርጉታል። መሰረታቸው ይሄ ነው ማለት ነው አህሉ ሱና። قال وما تنازع فيه الناس من مسائل الصفات والقدر والوعيد والأسماء والأمر بالمعروف والنهي عن المنكر وغير ذلك يردونه إلى الله ورسوله بسوش مكاكل وزق بيتفترباتቸው ለምሳሌ በአላህ ባህሪያት ዙሪያ በቀደር ርዕስ ላይ በወዒድ ማለት የአላህ ዛቻን አስመልክቶ ሰዎች መቼ ነው ከሃዲ የሚሆኑት የማይሆኑት እሳት ውስጥ የሚዘወትሩት የማይዘወትሩት የሚለውን በዱንያ ላይ የሚሰጣቸውን ስያሜ በጥሩ ማዘዝ ከመጥፎ መከልከል በመጥፎ መከልከል ጉዳይ ላይ ወይም ከመጥፎ ከመከልከል ጉዳይ ጋር የተያያዘውን ሁሉ የሚመልሱት ወደ አላህና ወደ መልእክተኛው ነው። وما اختلفتم فيه من شيء فحكمه الى الله እንዳለ አላህ ወደ አላህና ወደ መልእክተኛው ነው የሚመልሱት። በራሳቸው يعني የመረጡት የሆነ የግሪክ ፈላስፋ መርሆ ወይ ደግሞ علم الكلام አይደለም መሰረታቸውና ዳኛቸው ማለት ነው። قال ويفسرون الألفاظ المجملة التي تنازع فيها أهل التفرق والاختلاف ከዚህ በፊት እንዳልነው አሻሚ የሆኑ ገለጻዎችን ማለት የቢድዓና የልዩነት ባለቤት የሆኑ ሰዎች የሚያመጧቸውን አሻሚ የሆኑ ቃላትን አስመልክቶ ወዴት ነው የሚመልሱት ወይም የሚመዝኑት? በቁርአንና በሐዲስ ማስረጃ ነው የሚመዝኑት ማለት ነውና ለምሳሌ ከዚህ በፊት እንደገለጽነው ጅስም የሚለውን ቃል ብንመለከት ተሐዩዝ ጂሃ ሐድ ይለዋል። ለምሳሌ ዓረብ የሚሉት ነገር አለ። አግራድ ይለዋል የሆነ ለአላህ ሱብሓነሁ ወተዓላ ጥበብን ስታስብ አልሙሂም እንዲህ አይነት አሻሚ ቃላት አሉ እና ሆን ብለው ነው በእርግጥ እነዚህ አሻሚ ቃላትን የሚመርጡት። ምክንያቱም ባጥልን ሁል ጊዜ ሰዎች የሚቀበሉት ባጥልነቱ ግልጽ ሆኖ ታይቶ ራቆቱን ሲመጣ አይደለም፣ በሆነ በሐቅ ልባስ ካልተሸፈነ ሰው ዘንድ አይሰራጭምና ማለት ነው። ስለዚህ እንደዚህ አሻሚ ገለጻዎች ሲመጡ ዝም ብሎ ለመቀበልም ሆነ ወይም ደግሞ ለመመለስ ያለ ምክንያት አይነሳሱም። ምክንያቱም አሻሚ ቃላትን የመቀበል ግዴታም ሆነ መብት ማንም ሰው የለው፣ ግዴታም የለበትም መብቱም አይደለም። ያንን ነገር በዝርዝር ማየት ያስፈልጋል ማለት ነው። ምን ያደርጋሉ? فما كان من معانيها موافقا للكتاب والسنة أثبتوه ይሄ ከማዕናው ወይም ከመልእክቱ አንፃር ቁርአንና ሐዲስን የሚገጥም ከሆነ ያረጋግጡታል፣ ይቀበሉታል ማለት ነው። وما كان منها مخالفا للكتاب والسنة أبطلوه ቁርአንና ሐዲስን የሚጻረር ከሆነ ደግሞ ያው ባጥል መሆኑን አምነው ይመልሱታል ማለት ነው። ያው ማዕናውን ነው። ለፍዙን ግን እንደዚህ አሻሚ ነገር በሰዎች መሃል አምጥተው ፊትና የሚፈጥሩ አይደሉም ማለት ነው። قال ولا يتبعون الظن وما تهوى الأنفس ظن ወይም እንዲሁ ዝም ብሎ ባዶ መሰረት የሌለው ጥርጣሬና ነፍስ የምትፈልገውን ዝንባሌም የሚከተሉ አይደሉም። ምክንያቱም አላህ Subhanahu Wa Ta'ala ይህን ነገር የወህይ ተቃራኒ አድርገው ነው የገለጸውና إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى እነሱ የሚከተሉት ጥርጣሬን ብቻ ነው። ጥርጣሬ እዚህ ላይ የሚፈለግበት ምንም መሰረት ደሊል የሌለው በተቃራኒው ከደሊል ጋር የሚጻረር ሲሆን ነው እንጂ መሰረት ያለው ወይም ደግሞ በሆነ ዝርዝር ርዕስ ላይ እርግጠኝነትን ማግኘት ሳንችል ማስረጃዎች ስለሌለን ግን በጥቅል ማስረጃዎች የተደገፈ ሲሆን ይሄ አመዛኝ ሲሆን ልንቀበለው እንችላለን። ግን በተቃራኒው ነው ከቁርአንና ከሐዲስ ማስረጃዎች ተቃራኒ የሆኑ ዝንባሌዎችን ይከተላሉ ነው የሚለው ቁርአን ላይ ማለት ነው። ግን ከአላህ ደግሞ
ግልጽ የሆነ ማስረጃዎች መጥቶላቸው ነው ወለቀድ ጃአሁም ሚን ረቢሂሙል ሁዳ። እና ይሄ ግን በዚህ መልኩ ጥርጣሬን መከተል የአህሉ ሱና መገለጫ አይደለም። ወላ የተቢዑነ ظن ወማ ተህወል አንፉስ ፈኢነ ኢትባዕ الظن ጀህል። ያው ዝም ብሎ ጥርጣሬ መከተል ቁርአን ላይ አላህ እንዳወገዘው ጀህል ነው፣ አለማወቅ ነው፣ መሀይምነት ነው። ወኢትባዑ ሀወ ነፍሲ ቢገይሪ ሁዳ ሚነላሂ ዙልም። ከአላህ ዘንድ መመሪያ ሳይኖር ዝንባሌን መከተል፣ የነፍስን ዝንባሌ መከተል ወይም ግላዊ ስሜትን መከተል፣ ይሄ ደግሞ ዙልም ነው። አላህ ደግሞ ጀህልና ዙልምን ያው በጥቅሉ እንዳወገዘና እንደከለከለ ወሐመለሃ الانسان انه كان ظالما جهولا እንደሚለው ማለት ነው። ይህንን ያብራራልናል። ስለዚህ ይህ ያው አጭር ገለጻ ቢሆንም አህለ ሱና በማንነታቸው በትክክል በተጨባጭ ነባራዊ ህይወት የሚገለጹበት ነገር ነው። ከሌሎች የቢድዓ ተከታዮች የሚገለጹበት አንድ ማብራሪያ ነው ማለት ይቻላል ማለት ነው። والله اعلم። ጀዛከላሁ ኸይረን ወባረከላሁ ፊክ። እንግዲህ በጣም መሳጭ የሆነ እጅግ በጣም ሀሳቦችን የሚሰበስብ አህለ ሱና አካሄዳቸው ምን ይመስላል የሚለውን ቁልጭ አድርጎ የሚያሳይ ከሌሎች ጋር ደግሞ እንደዚሁ በማነጻጸር ስናየው ምን ያህል መንሃጃቸው አድልና ኢንሳፍን መሰረት ያደረገ ሙሉ በሙሉ ወህይን መሰረት ያደረገ አካሄድ እንደሆነ የሚያሳይ ነው። እንግዲህ እዚህ ላይ ምናቆም ይሻላል ኢንሻአላህ። በቀጣይ ያነሳናቸው ርዕሶች አሉ እንመጣባቸዋለን በቀጣይ ክፍል። የተከበራችሁ የነሲሃ ቲቪ ተከታታዮች ፕሮግራማችን ኢንሻአላህ የኑህ መርከብ ቀጣይ ፕሮግራም ከፈህም ሰለፍና ከዛ ጋር የተያያዙ አጀንዳዎች ላይ ውይይት ይኖረናል። እንድትከታተሉን በአክብሮት እየጋበዝን አሁን ፕሮግራማችን እዚህ ላይ እናቆማለን። ሱብሃነከ አላሁመ ቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ።